በዚህ ሰዓት እጅግ አነጋጋሪ የሆኑ ወቅታዊ ጉዳዮችን ወደ እናንተ በቅደም ተከተል ለማድረስ ነው እንዲህ የተገናኘ ነው። ተወዳጁ አርቲስት ነጻነት ወርቅነህ ህልፈተ ህይወቱ በመሰማቱ ቤተሰቡን ለማገዝ በሚደረገው ጥረት ውስጥ ብዙ ኢትዮጵያውያን ተሳታፊ እየሆኑ እንደሚገኝ ይታወቃል። ከዚሁ ጋር ተገናኝቶ ታዲያ በተከፈተው የጎፈንድሚ አካውንት ምን ያህል ገንዘብ ገባ፣ እስካሁን የገንዘብ ማሰባሰብ ሂደቱ ምን ላይ ደረሰ የሚሉ ጥያቄዎችን ተመልክተን ነበርና እኛም የዚህን ጉዳይ ምላሽ ይዘናል በመሰናዷችን ላይ። በሌላኛው መረጃችን ሰሞኑን በአነጋጋሪ ሁኔታ የቀጠለችው ቲክቶከሯ ዋንትያ ሰለሞን በልጇ ጉዳይ ተከሳ ፍርድ ቤት መቅረቧ ሰምተናል። የፍርድ ቤቱ አከራካሪ ሂደት፣ እሷም ያነሳችው ነጥቦችና በመጨረሻም ፍርድ ቤቱ የወሰነው ውሳኔ አጀብ ጉድ የሚያስብል ነው ተብሏል። ምን ይሆን በዚህ መሰናዷችን ላይ እንመለከተዋለን። ከዚህ ባለፈም ዋንትያን ማን ነው የከሰሳት፣ ማንስ ነው በልጇ ጉዳይ ይህንን ጥያቄ ያነሳው የሚለውንም እንዲሁ እንነግራችኋለን። በዚህ መሰናዷችን ሌላኛው የምንመለከተው ጉዳይ እችው ዋንትያ ሰለሞን ሰሞኑን የነበረችበት ሁኔታ፣ በታላቅ ተስፋ መቁረጥ ውስጥ ሆና ህይወት ከብዶኛል በማለት ሽንባዋን እያፈሰሰች እየተናገረችው የነበረው ጉዳይ እንደነበር እናስታውሳለን። ከዚሁ ጋር ተገናኝቶ ዋንትያ ምን ላይ ነው ያለችው፣ እንዴት ሆና ይሆን የሚሉ በጣም ብዙ ሰዎችና ወዳጆቿ እየጠየቁ ነበር። አሁን ያለችበትን ሁኔታም ይፋ አድርጋለች። ይህንንንም እንመለከታለን። በእኔ ላይ በተፈጠረው ነገር መላ ኢትዮጵያው ከኔ ጎን እንዳላችሁ ሰው እንዳለኝ ያወቁበት ነው። ለተወዳጁ ዘማሪ ለገብረ ዮሐንስ አዲስ የመኪና ቻሌንጅ በቲክቶከሩ አዶናይ በመከፈቱ ምክንያት ብዙ ሰዎች ይህንን ቻሌንጅ እየተጠባበቁ እንደሚገኙ እየገለጹ ይገኛሉ። ከዚሁ ጋር ተገናኝቶ ታዲያ ዘማሪው ስለ አዶናይ አንድ ነገር ብሏል። ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ሄርዘም። ይህ ነገር ምን ይሆን ብለን እናነሳለን። በቪዲዮ አስደግፈን እናሳያቸዋለን። ከዚሁ መረጃ ጋር በተገናኘ አዶናይ ከመኪናው ቻሌንጅ ባለፈ ግን ከዚያም የተሻለ ሌላ ሰርፕራይዝ እንደሚኖረው በአንድ ቪዲዮ ላይ ጠቆም አድርጓል። ይህ ሰርፕራይዝ ምን ይሆን፣ ለዘማሪው ተጨማሪ ነገር ምን ይገኝ ይሆን የሚለውንም እንነግራቸዋለን በመሰናዷችን ላይ። ሌላው በጣም ብዙዎችን እያነጋገረ የሚገኘው የዚች ሴት ጉዳይ ነው። እቺ ሴት ከምትኖርበት ሀገር ወደ ኢትዮጵያ መታ ባገኘችው አንድ ታዋቂ አርቲስት አማካኝነት ተታልያለው፣ በጣም ከፍተኛ ገንዘብ ተወስዶብኛል፣ ከዚህ ባለፈም ብዙ እንግልትና መከራም ደርሶብኛል ስትል ያላትን አቤቱታ በዩሃ ሚዲያ በኩል ተናግራለች። የሁኔታውን ዝርዝር መረጃ እንነግራችኋለን። እንደምን አላችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ ደግሞም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም እነዚህን በመግቢያ ላይ ጠቀስ ለማድረግ የሞከርኳቸውን መሰናዶች በቅደም ተከተል ወደ እናንተ አደርሳችኋለሁ። እስከ መጨረሻው ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ጌታቸው በላይ ደግሞ ከእናንተ ጋር እንዲቆይ ታደርጋለሁ። ወደ ዝግጅቱ እንሻገር። በድንገተኛ ህልፈት የተለየን ተወዳጁ አርቲስት ነጻነት ወርቅነህ በህይወት ዘመኑ የዘራው ፍቅር ዛሬ ለቤተሰቦቹ ታላቅ የድጋፍ ማዕበል ሆኖ እየተመለሰ ይገኛል በማለት ጉርሻ ገጽ በመረጃ አካፍሎናል። የአርቲስቱን ባለቤትና 3 ህፃናት ልጆቹን ለመርዳትም የተጀመረው ዓለም አቀፍ የገንዘብ ማሰባሰቢያ ዘመቻም በኢትዮጵያውያንና በኤርትራውያን ዘንድ ባልተጠበቀ ፍጥነትም ከፍተኛ መነቃቃትን እንደፈጠረም ነው የተገለጸው። የ10 ቀን አስደናቂ ጉዞ በቁጥር ሲታይም በጠቅላላ በ10 ቀናት ውስጥ ይገኛል ተብሎ የታለመው ገቢ $100,000 ነበር። እስካሁን የተሰበሰበው ደግሞ $81,000 መድረሱ ነው የተነገረው። የእቅዱ ስኬትም ከ81% በላይ እንደደረሰም ነው የተገለጸው። ይህ አሃዝም በየቀኑ በከፍተኛ ፍጥነት እያደገ ሲሆን ይህም ነጻነት ወርቅነህ በህዝብ ልብ ውስጥ ያለውን ጥልቅ ቦታና የጥበብ ድልድይነት ማሳያ ነው ተብሎለታል። ድጋፉም ለነፂ ልጆች ወደፊት የትምህርትና የኑሮ ዋስትና እንዲሆን ታስቦ የተዘጋጀ መሆኑን አስተባባሪዎቹ እየገለጹም ይገኛሉ። አርቲስት ነጻነት ወርቅነህ በህይወት ዘመኑ በፈገግታና በሳቂታ ፊቱ ሁላችንንም ሲያስደስተን የቆየ ሰው እንደነበር እናስታውሳለን።
አሁን ደግሞ ቀሪውን 19% ማለትም ከ81000 ወደ $100,000 ለማስገባት ሁላችንም በከፍተኛ ርብርብ ውስጥ ልንቀጥል እንደሚገባ ነው እየተገለጸ የሚገኘው። በዚህም ተሳታፊ ሆናችሁ ሁላችሁም ለእናንተ ምስጋና ይገባችኋል እንላለን በሚዲያችን ስም። በዚህ በማህበራዊ ሚዲያ ላይ ከምናውቃቸው ወጣቶች መካከል የሆነችው ዋንትያ ሰለሞን በቲክቶክ በጣም በርካታ ሰዎች የሚከተሏት እንዲሁም ደግሞ ልዩ ልዩ ስራዎችን በዚሁ በማህበራዊ ሚዲያ ላይ እየሰራች ልጇን ለማስተዳደር የምትሞክር አዳጊ ወጣት እንደሆነች ሁላችንም እናውቃለን። በተለያየ ጊዜ ታዲያ ወደ ህይወቷ የሚመጡባት ፈተናዎች ደግሞ ከባድ እየሆኑባት ነው የመጡት። ከሰሞኑ ደግሞ ያልተጠበቀ ነገር ገጠማትና ወደ ፍርድ ቤት ስትመላለስ መሰንበቷን ነው ያገኘናቸው መረጃዎች የሚጠቁሙት። ወደ ፍርድ ቤቱ እንድትመላለስ ያደረጋት ጉዳይ ደግሞ የልጇ አባት ባመላከቱት ማመልከቻ ምክንያት መሆኑ ነው የተነገረው። ፍርድ ቤት ተጠርታ ከገባች በኋላ ሲደረጉ የነበሩ ክርክሮች በመጨረሻም የፍርድ ቤቱን ውሳኔ ዝርዝር መረጃ ደግሞ አስከትለን እንስማው። የዋንትያ የልጁ አባት የሆኑት አመልካች ልጄን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል ለፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር ሲል ዛበሻ በመረጃ አካፍሎናል። ተጠሪ ዋንትያ ሰለሞን ለቀረበባት ክስም በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበርና በወቅቱም በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለመደረጉ መዝገቡ ተዘግቶ እንደነበር ታስታውሳለች። አክላም አመልካች አባትነቱ በሕግ ሳይረጋገጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇንም በአግባቡ እየተንከባከበች እንደሆነና ሕፃኗንም የሚጎዳ ምንም አይነት ተግባር ወይም ደግሞ ቪዲዮ እንዳልሰራችም አባትነቱን ክዶ የቆየና ቀለብ እንኳን ቆርጦ የማያውቅ ሰው ሕፃኗን እንዲጎበኛት መፈቀድ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱ ውድቅ እንዲደረግላት ስትሟገት ሰነባብታለች። ጉዳዩን ሲመረምር የነበረው የንፋስ ስልክ ላፍቶ 4ኛ ምድብ ችሎት ታዲያ ከግራም ከቀኝም የተነሱ ክርክሮችን በሚገባ ካዳመጠ በኋላ የሚከተለውን ውሳኔ አሳልፏል። በአንደኛ ደረጃ የተላለፈው ውሳኔ የአባትነት መብት ነው። አመልካች የልጅቷ አባት ከመሆናቸው አኳያ የህፃናት መብት ወላጆቻቸውን የማወቅና የመንከባከብ መብት የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው ብሏል። ሁለተኛው የማስረጃ እጥረት ነው ተብሏል። ተጠሪዋ ወይም ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም ተብሏል። ሌላኛው የጉብኝት መርሃ ግብርን በተመለከተ ነው። አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በምትኖርበት የተጠሪ ቤት በመሄድም ከጧቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኗል ነው ያለው ይኸው መረጃም። ይህም ውሳኔ በህፃናት መብት ኮንቬንሽንና በሀገሪቱ የቤተሰብ ህግ ላይ የተደረጉ የወላጅና የልጅ ግንኙነት መብቶችን መሰረት ያደረገ ነው ተብሎለታል። እንግዲህ በተለያዩ ሚዲያዎች ላይ ቀደም ብሎ ባይነገርም ነገር ግን ሰሞንኛውን በሁለቱ ሰዎች መካከል ሲደረግ የነበረው የፍርድ ቤት ክርክርና የመጨረሻው የፍርድ ውሳኔ ይህንን ይመስላል። በዚህ ጉዳይ ላይ እናንተ የተሰማችሁን ስሜት አካፍሉን። ደግሞ ሌሎቹን መረጃዎችን ቀጥል። በሌላኛው መረጃችን አሁንም የምንመለከታት ይቺው ቲክቶከሯ ዋንትያ ሰለሞን ቀደም ብዬም እንደነገርኳችሁ ከሰሞኑ በጣም አነጋጋሪ ሆና ነበር። በተለይ ደግሞ በቲክቶክ ገጿ ላይ አንድ መልእክት አስተላልፋ ነበር። ቀደም ብለን እኛም እንዳሳየናችሁ ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። በዚህ ቪዲዮ ላይ ስንመለከት ደግሞ እንባዋን እያፈሰሰች እያለቀሰች በጣም በሚያሳዝንና ተስፋ በቆረጠ ስሜት ውስጥ ሆና ህይወትን መግፋት በጣም እንደከበዳት አይነት ያለው መልእክትን ያዘለ ነው ስታስተላልፍ የነበረውና በዚህም ሳቢያ ያለችበት ሁኔታ አሳሳቢ ነው። ስለዚህም ከጎኗ ያላችሁ ሰዎች ባካችሁ ድረሱላት ተብሎ ይህንንም መልእክቷን ተከትሎ የተጨነቁ ሰዎች አሁን ዋንትያ በምን አይነት ሁኔታ ላይ ነው የምትገኘው? እንዴት ሆነች? እንደዚያ አልቀሳ አንብታ ህይወቷን በምን አይነት መንገድ እየገፋች ነው የሚሉ ጥያቄዎችን የጠየቁ ሰዎችን ስንመለከት ነበረ። በመጨረሻም ግን ዋንትያ ያለችበትን ሁኔታ እንዲህ
ገልጸዋለች። ሰላም በመላ ዓለም የምትኖሩ ውድ የኢትዮጵያ ቤተሰቦቼ፣ ሰሞኑን በተፈጠረው ነገር እንደኔ ሆናችሁ ያዘናችሁ በተለያየ ሶሻል ሚዲያ ደውሉልኝ፣ ቴክስት ያደረጋችሁልኝ፣ አይዞሽ ያላችሁ ከጎኔ ለቆማችሁ ሁላችሁም ከልብ አመሰግናለሁ። ሰሞኑን በእኔ ላይ በተፈጠረው ነገር መላ ኢትዮጵያው ከኔ ጎን እንዳላችሁ ሰው እንዳለኝ ያወኩበት ነውና በጣም ነው ማመሰግናችሁ። እኔ እህታችሁ፣ እኔ ልጃችሁ፣ እኔ ሁሉ ነገራችሁ ከዚህ በላይ ጎበዝ ሆኜ ጠንክሬ በሁለት እግሬ ቆሜ ልጄንም ራሴንም ከፍ አድርጌ ብዙ ሰዎች ከጎኗ በመሆናቸው ደግሞ ተስፋ አግኝታ መነሳሳቷን ነው ለመግለጽ የሞከረችው። እኛም የተረዳ ነው። ከዛ በኋላ በቀጥታ የቲክቶክ ስርጭት ላይ ገብታም ስላጋጠማት ነገርም ስታወራ ነበረ። ዋንተያ ካለችበት ችግር ወጥታ እንደገና ጠንክራ እንደምናያት ተስፋ እናደርጋለን። ስለዚህ እንደባለፈው እሷን የሚሰብሩ እሷን የሚያደርጉ ኮሜንቶችን፣ አስተያየቶችን የሚሰጡ ሰዎች ከዛም ባለፈ ቪዲዮ እየሰሩ እሷን ለማንቋሸሽ የሚሞክሩ ሰዎች ከዚህ ሰዓት ጀምሮ በቃችሁ ሊባሉም ይገባቸዋል ብለን እናስባለን። ደግሞ ሌላ መረጃ አለን። እንቀጥል። ሰሞንኛውን በጣም አነጋጋሪ የሆነ ጉዳይ እንግዲህ የተወዳጁ ዘማሪ የገብረ ዮሐንስ ጉዳይ ነው። ገብረ ዮሐንስ የመኪና ስጦታ እንዲሰጠው በተወዳጁ ቲክቶከር በአዶናይ በኩል ቻሌንጅ ሊጀመርለት ስለመሆኑ ሰምተናል። ታዲያ ይሄ ቻሌንጅ እስኪጀመር ብዙ ሰዎች እየተጠባበቀን ነው የሚል ምላሻቸውን እየሰጡ ነበር። ታዲያ ይህንን ድንቅ የሆነ ሀሳብ በማምጣት ቻሌንጁ እንዲጀመር ዋናውን ሚና የተጫወተውን ቲክቶከር አዶናይን በሚመለከት የተጠየቀው ዘማሪ ገብረ ዮሐንስ ይህንን ሐሳብ ተናግሯል። ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ ቲክቶክ ላይ እንደቀልድ እንደዚህ ስነፋካ ያዳመጥኩ ነበር። በጣም እውነት ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ሄርዘም በጣም ደስ ብሎኛል። በዚህ መንገድ ገና እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሀሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ልጅቷ በየዋህነት ፖስት አድርገው ከዛ በኋላ ደግሞ ወደ ህብረተሰቡ እንዲደርስ የበኩላችሁን አስተዋጽኦ ያደረጋችሁ ወንድሞች በጣም ነው አመሰግነው። ስፔሻሊ አንተም ምስጋና እጅግ አድርጌ አመሰግናለሁ። ገብሪ በጣም ደግደግ እንግዲህ እንደሰማነው አዶናይ የሚያደርጋቸውን የበጎ ስራዎች እንደሚደግፍና እያስደነቀው ስለመሆኑም ነው የገለጸው። በዚሁ በርታ የሚል ሐሳቡንም ነው ለማስተላለፍ የሞከረው ገብረ ዮሐንስ። እንግዲህ በቅርቡ ደግሞ ቻሌንጁ ተጀምሮ መኪናው ግዢ ሂደት ተፋጥኖ ለገብረ ዮሐንስ እንደሚረከብ ተስፋ እናደርጋለን። ነገር ግን አዶናይ በቲክቶክ በኩል አንድ ቪዲዮ ሰርቶ ተመልክቼ ነበር። በጣም የገረመኝና ከመኪና ስጦታው ባሻገር ግን ሌላ ሰርፕራይዝ እንደታሰበለት የሚያሳይ ነው ቪዲዮ። በዚህ ቪዲዮ ላይ እንግዲህ እንደሚታየው ከመኪናው ጎን ሌላ ቤት የሚመስል ስዕል ወይም የቤት ካርታ የሚመስል ነገር እንዳለ ነውና ይህም የሚያመላክተን ደግሞ ለተወዳጁ ዘማሪ መኪና ብቻ ሳይሆን ሌላም ትልቅ ነገር የታሰበ ስለመሆኑ ከዚሁም ጋር ተገናኝቶ ደግሞ በውስጥ በጣም በርካታ ድርጅቶች ጋር አዶናይ እየተነጋገረ እያወራ ስለመሆኑ ነው በቪዲዮ ላይ ለመገንዘብ የቻልነውና ይህም ለዘማሪው እንደገና ሌላ ሰርፕራይዝ እንደሚሆን ነው የሚጠበቀው። አሁን ደግሞ አንድ ኢትዮጵያዊ ታዋቂ አርቲስት በፍቅር አጥምዶ ጉድ ሰራኝ ተጫወተብኝ በሚል ሐሳቧን ስላቀረበችው ግለሰብ እናንሳ። በዮሃ ሚዲያ በኩል ብቅ ያለችው እቺ ሴት የእስራኤልና የካናዳ ዜግነት ያላት ሙሉ የምትባል ግለሰብን የሚመለከት ታሪክ ነው። እቺ ሴት ታዲያ ከካናዳ ለጉብኝት ወደ አዲስ አበባ በመጣችበት ወቅት ፍቅር አሲዞ ቀለበት ባሰረልኝ ታዋቂ የፊልም ባለሙያ ጉድ ተሰራሁ ስትል ነው የምትናገረው። በዮሃ ሚዲያ በኩል ከዚህ ቀደም በነበረኝ ትዳር አንድ ልጅ አፍርቻለሁ። ልጅን ከወለድኩ 2 ዓመት በኋላ ከባለቤቴ ጋር በተፈጠረ አለመግባባት ፍቺ ፈጽመናል ትላለች። ከዚያም በኋላ በተደጋጋሚ ልጅን ይዤ ኢትዮጵያ እመላለስ ነበር የምትለው ባለታሪኳ የዛሬ 3 ዓመት ገደማ ሚዲያ ላይ የሚሰሩ ባለትዳሮች ጓደኞቼ ማረፊያ ወደ ነበረው ቀነኒሳ ሆቴል አንድ ሰው ይዘው መጡና አስተዋወቁኝ ትላለች። ኋላ ላይም እኚህ ጓደኞቼ ሁለታችሁም ሲንግል ስለሆናችሁ ለምን አትቀራረቡም አንድ ላይ አትሆኑም ሲሉን ሁለታችንም ፍላጎቱ ስለነበረን ቀስ በቀስ እየተገናኘን መቀራረብ ጀመርን ትላለች። መግባባት፣ መላመድ፣ ከዚያም ማለፍ ሲል ጥሩ ጊዜያትን አብረን ማሳለፍ ጀመርን። ይባስ ብሎም በጣም ስለለመድኩት በአመት እስከ 3 ጊዜ መምጣት ጀመርኩ በማለትም ነው
ሐሳቧን ያስቀመጠችው። የግቡቡነታችን ከፍ ያለ በመሆኑ ልጄ ጋር ስንመጣ ሆቴል መያዙን ትተን እሱ ቤት እስከ ማረፍ ደረስን። ከዚያም ኢትዮጵያ ውስጥ ጠቅልዬ ለመኖር የኤሌክትሮኒክስ ዕቃዎች መሸጫ ለመክፈትም አሰብኩኝ ትላለች። በዚህ ሐሳቤ መሃል ስመላለስ ከፍተዋለሁ ብዬ ላቀድኩት ሱቅ የሚሆኑ ዕቃዎችን ይዤ መጣለሁ። አካውንት ከፍቼ ገንዘቤን ባንክ ተቀማጭ ማድረግ ጀመርኩ። ይህንን ሁሉ ነገር እየተነጋገርን ነበር ሳደርገው የነበረው በማለትም ትናገራለች። ከዚህ በኋላ ነበር እንግዲህ አስገራሚ ነገር እየተፈጠረ የመጣው። ገንዘብ አበድሪኝ ማለት ይጀምራል ትላለች ይህ ሰው። ከዚያም እኔም አበድረዋለሁ፣ ነገር ግን ብሩን አይመልስም። እንደገና ቆይቶ ደግሞ ሌላ ገንዘብ ይጠይቀኛል። አሁንም አበድረዋለሁ፣ ስጠብቀው ግን አይመልስም። በመጨረሻ ደግሞ ስጠይቀው አይመልስልሻለሁ ግድ የለሽም ይለኛል። ደግሞ እንደ አዲስ ይጠይቀኛል፣ እኔም እልክለታለሁ። እንደራሴ ሰው ስለቆጠርኩት ብድሩን ባለመመለሱ ምንም አላልኩትም ነበር ስትል ነው የምትናገረው። የዛሬ ዓመት አካባቢ መጥቼ ልመለስ አንድ ቀን ሲቀረኝ ታዲያ ምሽት ላይ ከልጄና ከጓደኞቼ ጋር ተመካክረው አንድ ሰርፕራይዝ አዘጋጁልኝ። ቀለበት አሰረልኝ። ለምን 3 ሰው ብቻ ባለበት ብዬ አልጠየቅኩትም። በጣም ደስ አለኝ። 2 ወር ሙሉ ስቀመጥ ትንሽ ቀደም ብለህ ብታደርገው ደስታዬን አብሬህ ባጣጥም ደስ ባለኝ ነበር አልኩት እንጂ ስትል ትናገራለች። በነጋታው ወደ ካናዳ ሀገር አመራሁ ስትል የምትናገረው ባለታሪኳ ከዚያም ጥቂት ጊዜ ከቆየ በኋላ እጄ ላይ ያሰረልኝ ቀለበት ፌድ ማድረግ ጀመረ ትላለች። እንግዲህ እየገረጣ የመጣው ያ ቀለበት ስላሳሰባት ደውልና የሸጡልህ ሰዎች ሸውደው እንዳይሆን እውነተኛ ወርቅ አይመስለኝም ብዬ ጠየቅኩት አለች። በመጨረሻም ችግር የለውም ይተካል፣ በሌላ ጊዜ ሌላ ወርቅ እናደርጋለን የሚል ምላሽ ሰጠኝ ስትል ተናግራለች። እንዲህ ያለች ታሪኳን የምታስረዳው ግለሰቧ በዚህ መንገድ እጅግ ቅልጥ ያለ ፍቅር ውስጥ ከቶኝ ሲያበቃ በማላውቀው ምክንያት ግን ዘጋኝ በማለት ትናገራለች። በፊት የነበረን ቀረቤታ እየቀነሰ መጣ። በተደጋጋሚ ሲደውልልኝ የነበረው ባህሪው ቀነሰብኝ። እኔ ስደውልለትም ላገኘው አልቻልኩም። ቴክስትም አይመልስልኝም። በቀጥታ ስልክ ስደውልለትም እንዲሁ ላገኘው አልቻልኩም። ቀስ በቀስ ደግሞ ከነጭራሹ ዘጋኝ ትላለች። በጣም የሚያሳዝነው ነገር ግን ከዚህ ቀጥሎ ያለው ነው የምትለው ባለ ታሪኳ በዚህ አልበቃ ያለው ይህ አርቲስት ወደ ሀገር ቤት የምመጣበትን ቀን ጠብቆ በፖሊስ አስያዘኝና ወደ እስር ቤት አመራው የሚል ነው ሐሳቧ። ወደ እስር ቤት የተወሰድኩበት ምክንያት ደግሞ ካናዳ ሀገር እያለች እገድልሃለሁ ብላ አስፈራርታኛለች በሚል ለፖሊሶች ባቀረበው ሐሳብ ነው ትላለች። 2 ቀን እስር ቤት ላይ ቆይቼ ካናዳ ኤምባሲ በማውቀው ሰው አማካኝነት ተፈታሁ የሚል ሐሳቧን አቀርባለች። ባለታሪኳ በእወድሻለሁ ሰበብ ሚሊዮን ብሮችን ተቀብሏት ተስፋዋን፣ ጊዜዋን፣ ክብሯን እንዲሁም ስንት ነገሯን አንኮታክቶ ጉድ ያደረጋትን ግለሰብ እከሌ ብላ ስሙን መጥራት አልፈለገችም። በጣም የሚገርመው ነገር ግን ይህ ግለሰብ በኢትዮጵያ ውስጥ እጅግ ከሚታወቁ አርቲስቶች መካከል መሆኑን ታስረዳለች። ከዚች ሴት ታሪክ ምን አይነት ቁም ነገር፣ ምን አይነት ትምህርት እናገኛለን? የተማራችሁበትን ነገር በኮሜንት አካፍሉን። የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ ደግሞም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብላችሁ ሚዲያችን ነው። በዛሬው ዝግጅታችንም እነዚህን ልዩ ልዩ መረጃዎች በቅደም ተከተል ወደ እናንተ አድርሰናል። ጌታቸው በላይ ደግሞ መሰናዶቹን ወደ እናንተ አቅርቤያለሁ። ከዝግጅቶቹ ደግሞ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን። ቻናሉን ድንገት ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ በሚቀጥለው በሌላ መሰናዶ እንገናኛለን። እስከዚያ ሰላም ቆዩልን።